ተደብቃችሁ ኑሩ። እስቲ ቆም በሉና ራሳችሁን በግልጽን ጠይቁ። በሰዎች ፊት ደስተኛ የተሳካለትና ጠንካራ ሰው መስላችሁ ለመታየት ስትሉ ለብቻችሁ ጨለማ ክፍል ውስጥ ስንት ሌሊትና ስንት ቀን ከባድ እንባ ተንሰቅስቃችኋል። የሰዎችን አጭር ጭብጨባና ጊዜያዊ ሙገሳ ፍለጋ ስትሯሯጡ የራሳችሁን ውድ ነፍስና የውስጥ ሰላም መንገድ ላይ ጥላችኋት እንደመጣችሁ ስታውቁ የሚሰማችሁን ያንን የውስጥ ስብራት ምን ያህል ታውቁታላችሁ? ስንት ጊዜስ ነው ገና ያልበሰለውን ልክ እንደ ጨቅላ ሕፃን በጥንቃቄ ሊያድግ የሚገባውን ትልቁ ሕልማችሁን ለሰዎች በችኮላ አውርታችሁ በሰዎች ቅናትና በእነሱ ክፉ ዓይንና ተስፋ አስቆራጭ ትችት ምክንያት ያ ያልወለዳችሁትን ሕልም በእጃችሁ ላይ ሲሞት እያያችሁ የውስጥ ደም ያቀረሻችሁት? ትልቁ ውድቀታችን እዚህ ላይ ነው። ዓለምን ለማስደመም ስንኖር ራሳችንን አጣ ነው። ሰዎችን ስናበላ እኛ ተራብን። የሰዎችን ዓይን ስናይ የፈጣሪን እጅ ዘነጋን። እያንዳንዱን የሕይወታችንን እንቅስቃሴ ለዓለም ማሳየት ግዴታ የመሰለን ዕለቱ ነፃነታችንን ለሰዎች አስተያየትና በባርነት ያስረከብክበት ቀን ነበር። በዚህ በምንኖርበት ምድር ላይ ትልቁ ሲቃይ ራስን ማጣት ነው። ሰዎች ስለ እኛ መልካም እንዲያስቡ ሌሊትና ቀን መጨነቅ፣ የሌለንን ማንነት አለን ብሎ ለማሳየት መታገል፣ ውስጣችን እየተቃጠለ በሰው ፊት የውሸት ፈገግታ ማሳየት፣ ይህ ሕይወት ሳይሆን በሰው እጅ የተሰራ አስከፊ እስር ቤት ነው። እውነት ለመናገር የሰዎችን አድንቆት የነፍሳችን ምግብ ሊሆን አይችልም። እርሱ ልክ እንደ ጨው ውሃ ነው። በጠጣው ቁጥር ይበልጥ ያስጠማሃል እንጂ መቼም አያረካ። ዛሬ ግን ይበቃል። ይህ ዝግጅት ዝም ብሎ የቃላት ክምችት አይደለም። ዛሬ የምንነጋገረው ልባችሁ ውስጥ ደም እየፈሰሰ በሰው ፊት የመሳቅን ያንን አስከፊ ድራማ የምታቆሙበት ሚስጥር ነው። ዛሬ የቆሰለችውን ነፍሳችሁን የምታክሙበት፣ እቅዳችሁን በሆዳችሁ ይዛችሁ በአደባባይ መሞትን የምትማሩበት ታላቅ ጥበብ ይዘት ቀርቧል። እርሱም ተደብቆ የመኖርና በዝምታ የማሸነፍ ኃይል ነው። ወደዚህ ጥልቅ የነፍስ ጉዞ ከመግባታችን በፊት ይህን መልእክት በጩኸት ውስጥ ለሚጠፉ ብዙዎች እንዲደርስ ቪዲዮውን አሁኑኑ ላይክ ያደርጉት። ሁልጊዜ በዝምታ አብረን ለመገንባትና ነፍሳችንን ለማሳረፍ ደግሞ ቻናሉን ሰብስክራይብ ማድረጉን አይዘንጉ። ይህ ዝግጅት እንባችሁን ያብሳል፣ የተሰበረው መንፈሳችሁንም ይጠግናል። አሁን ልባችሁን ከፍታችሁ ወደ ዋናው እውነት አብራችሁኝ ተጓዙ። የዘመኑ ትልቁ ወጥመድ፣ የመታየት አባዜ። የምንኖርበት ዓለም ጩኸትን ይወዳል። የምንኖርበት ዘመን ራስን ማጋለጥን ያበረታታል። ካልታየህ ዋጋ የለህም፣ ካልተናገርክ አልሰራህም የሚሉ ድብቅ መልእክትን በየቀኑ በሶሻል ሚዲያና በየደቂቃ በሚለቀቁ ምስሎች አማካኝነት በጭንቅላታችን ውስጥ ይግተናል። ነገር ግን ቆም ብለን ስናስብ እያንዳንዱ እንቅስቃሴያችንን፣ ሐሳባችንንና የወደፊት ሕልማችንን ለዓለም ስናሳይ ምን ያህል ትልቅ ጉልበት እያጣን እንደሆነ እናስተውላለን። ቴክኖሎጂውና የዘመኑ አኗኗር በሰዎች ፊት ካልቀረብን የተረሳንና ዋጋ የሌለን የወደቅን እንድንመስል አድርጎናል። በዚህ ምክንያት አብዛኛው ሰው የራሱን እውነተኛ ሕይወት መኖር ትቶ በሰዎች ዓይን ውስጥ የሚኖር ምስኪን ተዋናይ ሆኗል ብንል አንዋሽ። የምንበላውን ምግብ፣ የምንለብሰውን ልብስ፣ የምንሄድበትን ቦታ ሁሉ ለዓለም የምናሳየው ለራሳችን ደስ ስላለን ሳይሆን ሰዎችን ይዩኝ ለማለት ነው። ነገር ግን ትልቁን እውነት ልንገራችሁ፣ ማንኛውም ውድ ነገር መጋረጃ አለው። ማንኛውም ታላቅ ነገር መጀመሪያ መደበቅ ያስፈልጋል። አልማዝ መሬት ውስጥ ነው። ጥልቅ የሆነ ጨለማ ውስጥ ነው የሚገኘው። የወርቅ ማዕድን የሚገኘው በዝምታና በሚስጥር በተሸፈነ ተራራ ውስጥ ነው። አንዲት እናት አዲስ ሕይወት ወይም አዲስ ጨቅላ ሕፃን በማጸኗ ውስጥ የምትሸከመው 9 ወር ሙሉ በጨለማና በሚስጥር ውስጥ ነው። ያ ሕይወት በአደባባይ ቢቀመጥ ኖሮ ሊተርፍ አይችልም ነበር። ታዲያ የእናንተስ ታላቅ ሕልም፣ የእናንተስ የወደፊት ዕቅድ ለምን ከአደባባይ መጋረጃ አይደረግለትም? ለምንድን ገና ሳይጸነስ ለዓለም የምታወሩት?
ብዙዎቻችን አንድን አዲስ ሕይወት ወይም ምዕራፍ ከመጀመራችን በፊት ለዓለም መናገርን ያስቸኩለናል። ገና ሐሳቡ በአእምሮአችን ውስጥ እንደበቀለ ገና የመጀመሪያውን እርምጃ ሳንረግጥ ለሰዎች እንናገራለን፣ ፎቶ እንነሳለን፣ ሁኔታዎቻችንን እንጽፋለን፣ ሰዎችን እንሰበስባለን። እዚህ ጋር ነው ትልቁ የሥነ ልቦና ወጥመድ የሚጀምረው። በዘመናዊው የሥነ አእምሮ ጥናት ወይም ሳይኮሎጂ የተረጋገጠ አንድ አስገራሚ እውነት አለ። እቅዳችሁን ለሰዎች ቀድማችሁ ስትናገሩና ከሰዎች ሙገሳን ስታገኙ አእምሯችሁ ያንን ሥራ ሰርታችሁ እንደጨረሳችሁ አድርጎ የማታለልን ሥራ ይሠራል፣ ቁጭ ይላል። አእምሮ እውነተኛውን ውጤትና የሰዎችን የመጀመሪያ ደረጃ አድናቆት መለየት አይችልም። በዚህ ምክንያት ሥራውን በትክክል ለመስራት ዳገቱን ለመውጣት የሚያስፈልገንን እውነተኛ የውስጥ መነሳሳት ወይም ሞቲቬሽናችንን ያጠፋዋል። ማንም ሰው ሳይሰማን፣ ማንም ሰው ሳያየን በጸጥታ መስራት ስንችል ግን በውስጣችን አንድ ትልቅ ጉልበት ይፈጠራል። ያ ጉልበት ለሥራችን ስኬት ዋናው ግብአት ይሆናል። ትልቁ የስኬት መምህር ጂም ሮን በአንድ ወቅት እንደተናገረው እቅዶችህ እንዲናገሩ አታድርግ፣ ውጤትህ እንዲጮህ አድርግ ብሎ ተናግሯል። ይህን አባባል በጥልቀት አስተውሎት ስናየው እቅድ ገና ጥሬ እምቅ አቅም ያለው፣ ያንን ኃይል በንግግር ስትበትኑት ስራውን ለመስራት የምትጠቀሙበት ጉልበትም አብሮ ይበተናል። ተደብቆ መኖር ማለት ዓላማ አልባ መሆን ወይም ሰነፍ ሆኖ ከሰው ዓይን መራቅ ወይም ፈሪ መሆን አይደለም። ተደብቆ መኖር ማለት ጉልበትንና ትኩረትን በሰዎች ወሬና አስተያየት አለመበተን ማለት ነው። በውስጥ ማንነት ላይ፣ በክህሎት ላይ ካሜራዎች በሌሉበት ጨለማ ክፍል ውስጥ ጠንክሮ መስራት ማለት ነው። ጩኸት ባለበት ቦታ ሁሉ ብክነት አለ። ዝምታ ባለበት ቦታ ሁሉ ግን ታላቅ ግንባታ አለ። ሶስተኛ፣ በዝምታ የመገንባት ምስጢራዊና ተፈጥሯዊ ሕግ ነው። እስኪ ወደ ተፈጥሮ ተመልከት። በዓለማችን ላይ ያሉ ግዙፍና ጥንቁቅ የኦክ ዛፎች በመሬት ላይ ወድቀው ተደብቀው በሚኖሩበት ስሮቻቸው አማካኝነት ነው የቆሙት። እነዚያ ስሮች መሬት ውስጥ በጨለማ ነው ያሉት። ማንም አያያቸውም። ማንም ፎቶ አያነሳቸውም። ማንም ምስጋናና እውቅና አይሰጣቸውም። ነገር ግን ያንን ግዙፍ ዛፍ ያንን ግዙፍ ማዕበል ተቋቁሞ እንዲቆም ፍሬ እንዲያፈራና ጥላ እንዲሆን የሚያደርገው ያ መሬት ውስጥ በዝምታ ተደብቆ የሚሰራው ለዓይን የማይታየው ስር ነው። የእናንተም ሕይወት ልክ እንደዚሁ ነው። ማደግ፣ መጽናትና መከበር ያለባችሁ በዝምታ ውስጥ ነው። ተደብቃችሁ ስትኖሩና ማንነታችሁ በሚስጥር ክፍል ውስጥ ስትገነቡ የምታተርፏቸውን እነዚህ 4 ታላላቅ የሕይወት ምሰሶዎች አሉ። የመጀመሪያው እውነተኛ ነፃነት ነው። ከሰዎች ፍርድ፣ ከሰዎች ቅንዓትና ካልተገባን ትችት ነፃ ትሆናላችሁ። ስራችሁን በሚስጥር ስትሰሩ ብትሳሳቱ እንኳን ማንም አያፌዝባችሁ። የውድቀት ፍርሃት አያናውጣችሁ። እንደ ልባችሁም ለመሞከር ለመውደቅና መልሶ ለመነሳት ሙሉ ነፃነቱ ይኖራችኋል። ስታሸንፉም የሰዎችን ክፉ ዓይን እና ቅንዓትን አትጋብዙ። ማንም በማያይበት ቦታ የምትሰሩት ሥራ ፍጹም የመፈራረቅ መብት ይሰጣችኋል። ስህተታችሁም የእናንተ ብቻ ነው። እድገታችሁ የእናንተ ብቻ ነው። ማንም አይጠቀምበትም። ሁለተኛው ጥልቅ ትኩረት ወይም ዲፕ ፎከስ ነው። የሰው ልጅ አእምሮ በቀን ውስጥ የሚያመነጨው የኃይል መጠን ውስን ነው። ይህንን ኃይል በሰዎች ወሬ፣ በሰዎች ምን ይሉኛል ስጋት፣ ራስን ለመከላከል በምናደርገው ጥረት ካባከክነው ለዋናው ዓላማችን የሚሆንን አቅም ያሳጣናል። በዝምታ ሲኖር ግን ሙሉ አቅም በሥራው ላይ ብቻ ይውላል። አእምሮአችሁ ከአላስፈላጊ ጩኸት ሲርቅ አዳዲስና ጥልቅ የፈጠራ ሐሳቦችን ማመንጨት ይጀምራል። ዝምታ ለአእምሮ ምርጥ ማዳበሪያው ነው። ሶስተኛ፣ የውስጥ መንፈሳዊ ሰላም ነው። በሰዎች ፊት ፍጹም ሀብታም ወይም የተሳካለት ሰው መስሎ ለመታየት የምታጠፋውን ጉልበት ለራሳችን እውነተኛ ደስታና ለቤተሰባችን እውነተኛ ሰላም እንጠቀምበታለን። ከሰዎች ማረጋገጫ የመፈለግ አባዜ ሲቆም ነፍሳችን እውነተኛ ረፍት ታገኛለች። ማንም እንዲያጨበጭብላችሁ ሳትጠብቁ ስትኖሩ እያንዳንዱ ቀን በሰላም የተሞላ ይሆንላችኋል። አራተኛ፣ ራስን ካልታሰበ አደጋና ከክፉ ምቀኝነት መከላከል ነው። በዓለማችን ላይ ያሉ አብዛኞቹ ሰዎች የእናንተን ማደግ ወይም መለወጥ አይፈልጉም።
ምናልባትም እንዲሳካላችሁ ቢመኙ እንኳን በእነሱ በላይ እንድትበልጡ ወይም ከእነሱ በላይ እንድትሆኑ በፍጹም አይፈቅዱም። እቅዳችሁንና ስኬታችሁን በአደባባይ ስታወጡ ሳታውቁት የሰዎችን ምቀኝነት ወይም ክፉ ዓይን እና ተንኮል ወደ ሕይወታችሁ ትጋብዛላችሁ። ሰዎች ደስተኛ መሆናችሁን ካላወቁ ደስታችሁን ለመስረቅ አይመጡም። የት ደረጃ ላይ ለመድረስ እየታገላችሁ እንደሆነ ካልተረዱ ጉዞአችሁን ሊያሰናክሉ አይችሉም። ጠላቶቻችሁና ተቀናቃኞቻችሁ እናንተን የሚያጠቁሙበትን ካርታ እየሰጣችኋቸው ያላችሁት ራሳችሁ በምላሳችሁ በምትናገሩት ወሬ ነው። ተደብቆ መኖር ማለት ጠላትን ሙሉ በሙሉ ግራ ማጋባት ማለት ነው። የዓለማችን መሪ ባለሀብት ዋረን በፌት ሕይወቱን የምናየው ከሆነ እሱ የሚኖረው የፋይናንስ ጩኸት ባለበት በኒውዮርክ አደባባዮች ሳይሆን ጸጥተኛ በሆነችው ኦማሃ በምትባል ትንሽ ከተማ ውስጥ ነው። ከዓለም ጩኸት ርቆ በጸጥታ የሚያነባቸው መጽሐፍት፣ በሚያደርጋቸው ጥልቅ ትንተናዎችና በዝምታ በሚወስናቸው ውሳኔዎች ነው ያንን ግዙፍ የሀብት ኢምፓየር የገነባው። እርሱ በአደባባይ አይጮህም፣ ስራው ግን ዓለምን ያናውጣል፣ ሰዎችን ያስጮሃል። እርሱ የሚያምነው በታላቅ ጩኸት ሳይሆን በጸጥታ ግንባታ ላይ ነው። አራተኛ፣ በተግባር እንዴት ተደብቆ መኖር ይቻላል የሚሉትን እነዚህን 7 ወርቃማ መርሆች እንከተላለን። ተደብቆ መኖር ማለት በሰዎች መሃል እየኖሩ በከተማው ትርምስ ውስጥ እየተንቀሳቀሱ የራስን ምስጢርና ክብር፣ እቅድ ጠብቆ የማቆየት ጥበብ ነው። ይህን ታላቅ ጥበብ በሕይወታችሁ ተግባራዊ ለማድረግ እነዚህን 7 ወርቃማ መርሆች በጥብቅ መያዝ ይኖርባችኋል። አንደኛ፣ ቀጣይ ትልቁ እርምጃችሁን በሚስጥር ያዙ። የሚቀጥለው ትልቁ እቅዳችሁ ምን እንደሆነ፣ ምን ያህል ገንዘብ ለማግኘት እየሰራችሁ እንደሆነ፣ ወይም የት ለመድረስ ሌሊቱን ሙሉ እንደምትተጉ ለቅርብ ጓደኛችሁ እንኳን አትናገሩ። ሰዎች የእናንተን ውጤት እንጂ የቤት ስራችሁን ማየት አያስፈልጋቸው። ስራችሁ ራሱ በጊዜው ይናገር። ለሰዎች ቀድማችሁ ስትናገሩ የእነሱን ፍርሃትና ጥርጣሬ ወደ እናንተ ይጋብዛሉ። አትችልም፣ አይሆንም የሚሉ ቃላቶችን ህልማችሁ ሳይወለድ ገና ይገድሉታል። ሁለተኛ፣ ደስታችሁንና ፍቅራችሁን ጠብቁ። የትዳር አጋራችሁን፣ የቤተሰባችሁን ሰላም፣ የምታገኙትን ትንሽ የደስታ ቅጽበት በአደባባይ አታውጡ። ለዓለም ያላያቸውና ያላወቃቸውን ነገሮች በቀላሉ ማበላሸት አይችልም። የግል ህይወት የግል ሆኖ ሲቀር ውበቱና ጥንካሬው ይጨምራል። የሰዎች አይን ውስጥ የገባ ደስታ ብዙ ጊዜ እድሜው አጭር ነው ይባላል። ደስታችሁን በቤቱ ግድግዳችሁ መሃል ብቻ አጣጥሙት። ሶስተኛው፣ የእውቀትና የክህሎት ባሪያ ሁኑ እንጂ የዝና ባሪያዎች አትሁኑ። በሰዎች ዘንድ ከመታወቅና ከመወደስ ይልቅ በምታደርጉት ሥራ ላይ የበላይነትን፣ ጥበብንና ጥራትን ማግኘት ግባችሁን አድርጉ። ዝና በሰዎች እጅ ያለ አየር ነው። ዛሬ ያጨበጨበላችሁ ሰው ነገ ሊረሳችሁም ይችላል። ጥበብና እውቀት ግን በእናንተ ውስጥ የሚኖር የማይጠፋ ሀብት ነው። ታዋቂ ለመሆን አትስሩ፣ ታላቅ ለመሆን እና አዋቂ ለመሆን ስሩ። አራተኛ፣ በውድቀታችሁና በጸጸታችሁ ጊዜ ብቻችሁን ሁኑ። ስንሰበር፣ ስንከስር ወይም ፍቅራችን ሲፈርስ የሰዎችን አርቲፊሻል ማጽናኛ ፍለጋ አትሯሯጡ። አብዛኛው ሰው የእናንተን ውድቀት የሚሰማው ለአዘኔታ ሳይሆን ለወሬ ማድመቂያና ለውስጥ እርካታው ነው። ስትወድቁ ለዓለም አታውሩ። በዝምታ አልቅሱ፣ በዝምታ ተሰበሩ፣ በዝምታ ራሳችሁን ጠግኑ። በጨለማ ክፍል ውስጥ ብቻውን ወድቆ እንባውን በዝምታ አብሶና ጠንክሮ የተነሳ ሰው በአደባባይ ፊት ሲቆም ማንም ሊጥለውና ማንም ሊያሸንፈው የማይችል ትልቅ አለት፣ ትልቅ ተራራ መሆን ይጀምራል። አምስተኛ፣ የፋይናንስና የሀብት ጉዟችሁን በሚስጥር ክፍል ውስጥ ደብቁት። ገንዘብና ሀብት ጩኸት አይወዱ። ዛሬ ላይ የምናየው ትልቁ በሽታ ሰዎች ትንሽ ገንዘብ ሲያገኙ ወይም አዲስ ዕቃ ሲገዙ ወዲያው ለዓለም ለማሳየት መሯሯጣቸው ነው። ይህ ግን የውስጥ አለመተማመን ምልክት እንጂ የብልጽግና መገለጫ አይደለም። ሰዎች ምን ያህል እንደምታገኙ ወይም የት ኢንቨስት እያደረጋችሁ እንደሆነ ማወቅ የለባቸውም። በዝምታ ስትበለጸጉ ከሰዎች ብድር ጠያቂነትና ካልተገባ ምቀኝነት እና ከከንቱ ውድድር ራሳችሁን ትጠብቃላችሁ።
ስድስተኛ ሰዎችን የማሳመንና መልስ የመስጠት ፍላጎታችሁን ሙሉ በሙሉ ግደሉት። ሰዎች ስለ እናንተ የተሳሳተ ወሬ ሲያወሩ ወይም ባልሆናችሁት ነገር ሲከሷችሁ ራሳችሁን ለመከላከል እነሱን ለማሳመን አትሮጡ። ይህ ትልቅ የጉልበት ብክነት ነው። ትልቁ የሥነ ልቦና ብስለት ሰዎች ስለ እናንተ የተሳሳተ አመለካከት ይዘው እንዲኖሩ መፍቀድ መቻል ነው። እነሱ የተሳሳቱ መስሏቸው ይኖሩ፣ አንተ ግን እውነቱን በሆዳችሁ ይዛችሁ በዝምታ ወደፊት ተጓዙ። ዝምታችሁ ከማንኛውም ሺህ ቃል በላይ ከባድ መልስ አለው። ሰባተኛ በቀን ውስጥ ፍጹም የሆነ የጽሞናና ራሳችሁን የምትፈትሹበት ጊዜ ይኖራችሁ። በቀን ውስጥ ቢያንስ ለ30 ደቂቃ ያህል ስልካችሁን አጥፍታችሁ ከሶሻል ሚዲያ ጩኸት ርቃችሁ ከራሳችሁና ከፈጣሪያችሁ ጋር ብቻችሁን የምትሆኑበት የጽሞና ወይም የጸሎት ጊዜ ይኖራችሁ። ይህ ጊዜ የነፍሳችሁን ባትሪ የሚሞላበት፣ የውስጥ ድምፃችሁን የምታሰሙበት ቅዱሱ ሰዓት ነው። በዝምታ ክፍል ውስጥ ተደብቃችሁ ማሰብን፣ ማሰላሰልንና ነፍሳችሁን ማዳመጥን ልመዱ። አምስተኛ የ90 ቀናት የስውርነት ፈተና ወይም 90 day ቻሌንጅ። እሺ አሁን የዝምታን ታላቅነት በጥልቀት ተረድተናል። ነገር ግን ዕውቀት ያለ ተግባር ምንም ዋጋ የለውም። ዛሬ ይህንን ዕውቀት በሕይወታችሁ ላይ በተግባር የምታዩበትን፣ ማንነታችሁን ሙሉ በሙሉ የምትቀይሩበትን አንድ ታላቅ ፈተና ይዤላችሁ ቀርቤያለሁ። ይህ ፈተና በዓለም ዙሪያ በቢሊዮኖች የሚቆጠሩ ብርቱ ሰዎች ሕይወታቸውን የቀየረው የ90 ቀናት ስውርነት ፈተና ወይም ጎስት ሞድ ቻሌንጅ ይባላል። ለአንድ አፍታ አስቡት። የሚቀጥሉት 90 ቀናት በተለይ በዚህ ክረምት ለዓለም ሙሉ በሙሉ የሞታችሁን ያህል ተደብቃችሁ ብትኖሩ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ከሰዎች ዓይን ተሰውራችሁ በዝምታ ክፍል ውስጥ ራሳችሁን ብቻ ብትገነቡ ምን አይነት አስደናቂ ሰው ሆናችሁ ትወጣላችሁ? ይህ የ90 ቀን ፈተና በአራት ዋና ዋና ጥብቅ ሕጎች የተመሰረተ ነው። አንደኛ የሶሻል ሚዲያ ስውርነት ወይም ዲጂታል ዲቶክስ። በሚቀጥሉት 90 ቀናት ውስጥ በየቀኑ ፎቶ መለጠፍ፣ ሁኔታችሁን ለዓለም ማሳወቅ ሙሉ በሙሉ ይቆማል። ስልካችሁን የምትጠቀሙበት ዕውቀትን ለሚሰጡና ውድ ነገሮች ብቻ ይሆናል። ለዓለም እኔ የለሁም የሚል መልእክት በዝምታችሁ ስጡ። ሁለተኛ አላስፈላጊ ወሬዎችን መቁረጥ። በትርፍ ጊዜያችሁ ከሰዎች ጋር የምታደርጉትን ከንቱ ሐሜትና ስለ ዕቅዳችሁ ማውራት አቁሙ። ለ90 ቀናት ያህል በሰዎች መካከል ስትገኙ አድማጭ ብቻ ሁኑ። ሚስጥራችሁ፣ ህልማችሁና የኪሳችሁን ሁኔታ ማንም እንዲያውቅባችሁ አታድርጉ። ሶስተኛ በአንድ ዋና ዓላማ ላይ ማተኮር ወይም ዲፕ ወርክ። በእነዚህ 90 ቀናት ውስጥ ለዓመታት ስታስተላልፉት የኖራችሁት አንድ ትልቅ ሥራ መርጣችሁ ሌሊትና ቀን በዝምታ ስሩበት። አዲስ ክህሎት መማር ወይም አዲስ ቢዝነስ መጀመር ሊሆን ይችላል። ሰዎች ሳይሰሙና ሳያዩ ውጤቱ ራሱ በድንገት አደባባይ ላይ እስኪናገር ድረስ ጸጥ በሉ። አራተኛ የሰውነትና የነፍስ ግንባታ። በየቀኑ የአካል ብቃት እንቅስቃሴ ማድረግ፣ መጽሐፍትን ማንበብ፣ ቢያንስ በቀን ውስጥ ለ20 ደቂቃ በዝምታ ማሰላሰል ወይም ሜዲቴሽን። ከ90 ቀናት በኋላ በአደባባይ ከሰዎች ጋር ስትቀላቀሉ ሰዎች የሚያዩት የድሮውን ተራ ሰው አይሆንም። ሰዎች የሚያዩት በዝምታ ውስጥ የበሰለ፣ ራሱን የገዛ፣ በኢኮኖሚ የጠነከረ፣ አይኖቹ በልበ ሙሉነት የተሞሉና የማይንቀጠቀጥ አዲስ ታላቅ ማንነት ነው። ያኔ ሰዎች ምን አግኝቶ ነው እንዴት የተለወጠው እያሉ ይደነቃሉ። እናንተ ግን ፈገግ ብላችሁ በሆዳችሁ ትስቃላችሁ። ምክንያቱም እናንተ በጨለማ ክፍል ውስጥ ጥርሳችሁን ነክሳችሁ የከፈላችሁት የዝምታ ዋጋን የሚያውቀው ከእናንተ በላይ ያለው ፈጣሪ ብቻ። ውድ አድማጮቼ አሁን የነገርኳችሁን ሁሉ ሰምታችኋል። አሁን የሰማኸውን ወይም አሁን የነገርኩህን ነገር በልብህ አኑረው። በመጨረሻም ይህንን ታላቅ እውነት ልንገርህ ወይም ልንገርሽ። ሕይወት ለዓለም የምታሳዩት የቲያትር መድረክ አይደለችም። በሰዎች አጭር ደስታ ውስጥ ደስተኛና የተሳካላችሁ ለመምሰል ስትሉ የገዛ ውድ ነፍሳችሁን ለሰዎች አስተያየነት ባርነት አታስረክቡ። በጨለማ ክፍል ውስጥ ብቻችሁን ሆናችሁ ያነባችሁትን ያንን ከባድ እንባ ማንም ባልሰማው ጸጥታ ውስጥ በውስጣችሁ ያቀረረውን ያንን ታላቅ ስብራት የሚረዳላችሁ የሰዎች አጭር ጭብጨባ አይደለም። ያንን ስብራት የሚጠግነው ያንን እንባ የሚያብሰው በዝምታ ክፍል ውስጥ የምትገነቡት እውነተኛ ማንነታችሁና ከበስተጀርባችሁ ያለው ታላቁ ፈጣሪያችሁ
ዛሬ ይህንን ድምፅ ሰምታችሁ ስትጨርሱ አንድ ትልቅ ውሳኔ በነፍሳችሁ ላይ ውሰዱ። ከንቱ ከሆነው አቧራማ ከሆነው የዓለም ጩኸት ውስጥ ውጡ። ያንን ያልበሰለ ህልማችሁን ወደ ውስጥ ሰብስቡት፣ በሆዳችሁ ያዙት፣ በዝምታ ስሩ፣ በሚስጥር እደጉ። ዓለም እናንተን በተገቢው መንገድ የሚያውቅበት ስራችሁ ተለጥጦ የሚታይበት ቀን በራሱ ቀን ይመጣል። ነገር ግን ያ ቀን የሚመጣው እናንተ ዛሬ በዝምታ ሰርታችሁ በጨለማ ክፍል ውስጥ ጥርሳችሁን ነክሳችሁ ያንን የ90 ቀን ቻሌንጅ የስውርነት ዋጋ ከፍላችሁ የማይናወጥ የዕለት ተዕለት መሰረት ስትገነቡ ብቻ ነው። መሰረታችሁን በሰዎች አሸዋማ አስተያየት ላይ አትክደኑ። የሰዎች አምልኮን እንደ ጠዋት ጤዛ ፈጣን ነው። ዛሬ ያጨበጨበ ሕዝብ ነገ ድንጋይ ሊወረውሩባችሁ ይችላል። እውነተኛው ታላቅነት ማንም በማያይበት ጨለማ ክፍል ውስጥ ነው። ማንም ባላጨበጨበላችሁ መድረክ ላይ ለራሳችሁ እውነት ታማኝ ሆናችሁ ስትገኙ ብቻ ነው። በአደባባይ ተደብቃችሁ ኑሩ፣ በውስጣችሁ ግን እንደ ፀሐይ አብሩ። ዛሬ በሰዎች ፊት የምታዩትን የውሸት ሳቅ አቁማችሁ ለራሳችሁ እውነተኛ ሕይወት ለመኖር ቃል ግቡ። ይህ ቃል ኪዳን በአእምራችሁን ለማጽናት አሁኑኑ ከታች በኮሜንት ሴክሽን ላይ እኔም ከዛሬ ጀምሮ በዝምታ ተደብቄ ራሴን እገነባለሁ ብላችሁ ጻፉ። ይህ ጽሑፍ ለራሳችሁ የምትፈርሙት ታላቅ የሕይወት ስምምነት ይሁን። ይህ ዝግጅት ልባችሁን ከነካውና በጩኸት ውስጥ እየጠፉ ያሉ የውስጥ እንባቸውን መጥረግ የሚሹ ብዙ ውድ ሰዎች ስላሉ ይህን መልእክት በማጋራት የነፍስ አድን ስራውን አብራችሁን ስሩ። ቪዲዮውን ላይክ በማድረግ ጉልበታም እንድንሆን እርዱን። ወደ ውስጣችሁ የምታደርጉትን የዝምታ ጉዞ በየቀኑ አብራችሁ ለመጓዝ ይህንን ቻናል አሁኑኑ ሰብስክራይብ በማድረግ የዚህ ጥልቅ ማህበረሰብ ቋሚ አባል ይሁኑ። ሰላም፣ ጤና፣ ማስተዋልና ጥልቅ የሆነ የውስጥ ዝምታ ለእናንተ ይሁን። ቸር ሰንብቱ። ኢንስፓየር ጀነሬሽን